ይሄ የንጉሶ ዘፈን ስታዳምጡ ብቻችሁን ነው ማዳመጥ ያለባችሁ ይሆነ ነገር ላይ እኔ ከኔ በላይ አትሊስት ኤዱኬሽናል ባክግራውንድ የሌለው ግለሰብ መነጋገሪያም ሆኖ ነበር። ታዲያ ብዙዎችም በዚያ ዙሪያ ከኦሮሞ አርቲስቶች በኩል ምላሽን እየጠበቁ ይገኛሉ። ሳሚቾ ለሚስቱ ያዘፈነው በቃ ይሄ ነው ያኒ አንደኛ ቢሆን አረቴ ይመቸ የጥበብ አጋሪ ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስመሩን ቀጥሏል። ባለፉት 24 ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንግዲህ የክቡር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም መለቀቁን ተከትሎ እንግዲህ በጣም ብዙ ሪከርዶችን በኢንተርናሽናል ደረጃም በጣም ብዙ ሪከርዶች እየተሰባበሩ ይገኛሉ። እነሱን እናያለን። ከዛ በተጨማሪ ደግሞ ዛሬ ከነጋስ ምን ያክል ደረጃ ላይ ደርሷል የሚለውንም ነገር አብረን ያለ ከዛ በተጨማሪ በጣም ብዙ ነገሮች እየተባሉ ይገኛሉ። ያንን አስመልክቶ አልበሙን አስመልክቶ ምን እየተባሉ ነው የሚገኙት እንዲሁም ነቀፌታውንም ጥሩንም አድናቆቶችንም አብረን እናያለን ማለት ነው። የምወዳችሁ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ እና ሼር ያደረጋችሁ ሁላችሁም ጀምሩ። ሐሳባችሁን ስጡ ኮሜንት ሴክሽን ላይ ቪዲዮዎችን አይተን እንመለሳለን። ይሄ የንጉሶ ዘፈን ስታዳምጡ ብቻችሁን ነው ማዳመጥ ያለባችሁ ይሆነ ነገር ላይ ቃላን አለባበሳችሁ ነው ያለ ነጭ ነገር ለብሳችሁ ቢሆን መልካም ነው። አሁን የነ ቴዲ ምናምን እንዴ አይ ፒፒ ምናምን በል እንደዚህ አይነት ዘፈን ስታዳምጡ ዝም ብላችሁ ነው ከሺል ላይ ልብስ ገዝታችሁ ዊል ዊል ነው የምትሉት። የቴዲ የንጉሳችንን ግን ስታዳምጡ እንዲስ ከኮልኮሌ ጋር ተሰብስበናችሁ ወይ ዛሬ ግን እንደዚህ ኮሜንተሪ ተኮልኩላችሁ ምናምን never እንደዛ አላደርግም። no way like የቴዲን ከናንተ እንዲ ኮሜንታተር ምናምን ነው ብቻዬን ባዶ ክፍል ቤት በጽሞና ነጭ ቀሚስ ለብሼ የሆነ የሚጠጣ ነገር አድርጌ ምናምን እንዴ በሺል ልብስማ አልጨፍርለትም። ቀብራረብ ያለ አይደለ መሰጠግሰጠብዬ ነው እንዴ ቴዲ ማዳምጣው በእናንተ ጋር ይከብደኛል። ይቅርታ አልከፍትም። የቴዲ አፍሮ እንዲ በየኮሜንቱ መክፈት አልፈልግም። ክብር ለንጉሳችን። ቴንክ ዩ ቬሪ ማች ቴንክ ዩ ይዘጋል የክብራ የንጉሳችን never እኔ እንደዚህ አልከፍትም። ብዙዎቻችሁ ልትደነቁ ትችላላችሁ። ምን አይነት ሴት ናት ትላላችሁ ከሰው ሁሉ የተለየች። እኛ እኮ በየመጠጥ ቤቱ በየክለቡ በየምኑ በየመሻታ ቤቱ አሉባልታ ቤት ስናዳምጥ ነበር። ምን አይነት ልዩ ሴት ናት ልትሉኝ ትችሉ ይሆናል። ሆዳችሁ አለ ውስጣችሁ ግን ነው አልከፍትም። የቴዲ አፍሮን ዘፈን አሁን ግማሽሽ ባይሽ አንድ እግር ጫማ የለሽም እንዴት አድርጌ ነው ማዳምጠው? ይጨንቀኛል። ግማሽ ፓንትሽ ጣሪያ ላይ ነው ያለው አላወረሽውን ቋንጣ ሆኗል። ግማሽ ባይ ምናምን ነገር ክብዳር ጥም ጫማና ካልሲ ያድርጋ አልጋ ላይ ቂቅ ብለህ ተኝታል። አይሆንም ጋይዝ አይሆንም። ሰዳት ብላችሁ ወይ ዘንድሮ ተወዳጁ የአፋን ኦሮሞ አርቲስት ገላና ጋሮምሳ በፌስቡክ ገጹ ላይ እየመጣን ነው ተዘጋጁ ሲል መልእክቱን አስተላልፏል። ታዲያ ይህ መልእክቱ ማለት ነው ብዙ ሰዎች እየተቀባበሉት ይገኛሉ። በቅርቡ አርቲስት ቴዲ አፍሮ በለቀቀው አልበም ዙሪያ አንዱ ትራክ መነጋገሪያም ሆኖ ነበረ። ታዲያ ብዙዎችም በዚያ ዙሪያ ከኦሮሞ አርቲስቶች በኩል ምላሽን እየጠበቁ ይገኛሉ። ታዲያ የሚወጡት መረጃዎች እንደሚያመላክቱት ከሆነ የኦሮሞ አርቲስቶች ምላሽ ለመስጠት ዝግጅታቸውንም አጠናቀዋል። አረቴ ይመቸ የጥበብ አጋሪ ዮሲ አጋሪ ጥበብ ማንነቴ ይሄ ለማዳም ቅመሞች ጋብዣለሽ ተጋበዙልኝ። ቁጭ አንተ ዘፈን እንዴት ናሳ ወደ ሌሎች እንሄዳለን። ከዛ በፊት ግን ጆሲ ጋር የተረዳሁት ጆሲና ጆሲን መሰል የሆኑ ወጣት ገና ወደ ሙዚቃው እየገቡ ያሉ ያልገቡም ገና ፍላጎት ያላቸውን ብዙዎችን ወጣቶች ሞቲቬትድ ያደረገ ምን ያክል ጠንክረህ ከሰራ በጣም ጥሩ ስራ ከሰራ ምን ያክል በሰዎች ዘንድ ፍቅር እንደምታገኝ ምን ያክል ትልቅ ዝና ላይ መድረስ እንደምትችል በዚህ ልክ የሚያሳይ ሞቲቬትድ የሚያደርግ ስራ ሆኗል ማለት ነው የቴዲ አፍሮ አሁን የተለቀቀው አልበምና ይሄን ነገር ታዝቤበታለሁ። እስኪ ወደ ሌሎቹ እንሂድ። ዶክተር አብይ አህመድ ሀገሩን ደግሞ በውትድርና ያገለገለን ወታደር ኮነሬል ለሀገር ምንም አይነት ዋጋ ኢቭን ለወታደር ጨላፊ ያረገ ሰው ክብር አለኝ። እኔ ለሀገር ዋጋ የከፈለ ኮነሬል ወታደር ነው። ክብር ለመከላከያ ሰራዊቶቻችን።
ሀገራችንን አጽንተው ላቆዩ ክብር ለነሱ። የግል አመለካከት ከሆነ ቴዲ ንጉስ ነው። የምን ንግስና ነው? የማን ንጉስ ነው? የማን ንጉስ ነው? እኔ ከኔ በላይ አትሊስት ኤዱኬሽናል ባክግራውንድ የሌለው ግለሰብ ላነግሰው አልችልም። ወንዶ ነው ለዛው ላይ አላነግሰውም። ወንዶ ነው ኤዱኬሽናል ባክግራውንድ የሌለው ከነገና ከሚኖርበት ማህበረሰብ ጋር ሪሌተብል የሆነ ላይፍ ስታይል የሌለው ሰው ምን ጋ ነው ማነግሰው? ምን ጋ ነው ንግስና? ሀገሩን በቁም ስለገደለ ውድ ሀገሩን በቁሙ ስለገደለ ነው ንግስና? ንግስናው የሙሾ ንጉስ ሊሆን ይችላል። ጊዜን እየጠበቀ 5-6 ምናምን ዓመት እየጠበቀ ሙሾ ያወርድላቸዋል። ስለ ኦልሞስት $1 ሚሊዮን ቤት ውስጥ እየኖርክ ጭድ ቤት እንደሚኖር ሰው ተነሳ አቅልሃለሁ ምናምን የማለት ምንም ሞራል የለም። ሀገርን ጭንቅላት ውስጥ አንተን የገደልካት ቢኮዝ አንተ በድን ስለሆንክ 4 ነጥብ። ሀገሬ አልሞተችም፣ ለሀገሬ ይለቀስላት። ያ ለአንተ ይለቀስላት፣ ለሀገሬ ይለቀስላት። ሀገሬ ዋጋ የተከፈተባት ሀገር ናት። ሳሚቹ ለሚስቱ እያዘፈነው በቃ ይሄ ነው ያኔ አንደኛ ብዬ ነበር። ምንድነው ርዕሱ? ለሚስቱ የዘፈነላት ይሄ አኗኗሪ ምናምን የሚለው የማረግ ጥጋ ሰማይን አይቶ አይን አይጨርሰው የምድር ዳሯን እግሬ ባይደርሰው ባይኗ ገብቼ ሁሉን እያየው ልንቀረኝ ብዬ እኔም ባሌ ቢጋብዘኝ አይዘፈን። ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስበሩን ቀጥሏል። ባለፉት 24 ሰዓታት ውስጥ የቴዲ አፍሮ ሙዚቃዎች እይታም ከ124 ሚሊዮን በላይ አልፏል። ይህም ከትላልቆቹ ዘፋኞች ከነ ቢያንሴ እና ከነ ታይለር ስዊፍት በዩቲዩብ ከሚለቋቸው ሙዚቃዎች ጋር የሚወዳደር ሆኖ ተገኝተዋል። ይሄ ብቻ አይደለም፣ ቴዲ አፍሮ የተለያዩ ሪኮርዶችን ሰብሯል። በዩቲዩብ ውስጥ በአሜሪካ ባለፉት 24 ሰዓታት ከተደመጡ ሙዚቃዎች መካከል ከሰባዎቹ ውስጥ 12ቱ የቴዲ አፍሮ ናቸው። አስቡት። በአሁን ሰዓት ላይ ይህን ዜና እየነገርኳችሁ ባለሁበት ሰዓት ላይ 5ኛ ሆኖ የተቀመጠው ዳስጣል የሚለው ሙዚቃ ነው። እንዲሁም ጀንበር የሚለው ሙዚቃ 16ኛ፣ እንደዚሁም ጽዮን ሙሽራ የሚለው 20ኛ፣ የጉራጌኛ ሙዚቃ 25ኛ፣ እንደዚሁም ለአረብ ሀገር ለሚገኙ ወገኖቻችን የሰራው መሪማ የሚለው ሙዚቃ 26ኛ፣ ኤቶሪካ 37ኛ እያለ ይቀጥላል። ከሰባዎች ውስጥ የቴዲ አፍሮ 12ቱ ሙዚቃዎች አሉበት ማለት ነው። ይህም ሪከርድ ነው። እንደሚታወቀው ቴዲ የተለያዩ ሪኮርዶችን ሰብሯል። አልበሙ በተለቀቀ በ1 ሰዓት ውስጥ 15 ሚሊዮን እይታዎችን አግኝቷል። ከነዚህ መካከል በ2 ሰዓታት ውስጥ 1.5 ሚሊዮን እይታ በማግኘት ጀንበር የሚለው ሙዚቃ ይመራል። በኋላም ዳስጣል የሚለው ሙዚቃ ቀድሞት ሄዷል። የቴዲ አፍሮ አልበም ባለፉት 24 ሰዓታት 124 ሚሊዮን በላይ እይታን ሲያገኝ ይህም ሪከርድ ሆኗል። ሪከርድ የሆነውም እንግዲህ ባለፈው ኢትዮጵያ የሚለውን አልበም ሲያወጣ በ20 ሚሊዮን እይታ ነበር የነበረው በ24 ሰዓታት ውስጥ። አሁን ግን ወደ 124 ሚሊዮን በላይ አልፏል። የቴዲ ሪከርድ ቀጥሏል። እዚህ ጋር ደግሞ ላሳያችሁ። ዛሬ ጧት ከነጋ ያለው ቼክ ስናደርገው እንግዲህ እሱ ጋር ገብተን ስናየው ዳስጣል የሚለው በጣም በከፍተኛ ሙቪ ያደረገው 6.8 ደርሷል ማለት ነው። ወደ 36 ሰዓት አካባቢ ተጠግቶታል ከተለቀቀ ማለት ነው። እና ኢቶሪካም 2 ሚሊዮን እንዲሁ እንደምታዩት 1.8 1.4 ሁሉም በቃ ከ1 በላይ ተሻግረዋል ማለት ነው። ስምምነት የጉራጌኛው 2.7 ሌላኛው በጣም የተወደደው ትራክ ነው ማለት ነው። ሌሎቹም እንደዚሁ እንደምታያቸው ናቸው። ማዕረግ እንዲሁን ታየኝ በመስኮት ሙሉ ከ1 ሚሊዮን በላይ ሁሉም የተሻገሩበት ሁኔታ ላይ ነው ያለው ማለት ነው። መሪማ እንደምታዩት 2.9 ተሻግሯል ማለት ነው። ለማዳም እህቶቻችን ቅመሞች እህቶቻችን ተዘፈነ የተባሉ ቡግ ብሎ ሂዷል ባንዴ ማለት ነው። ጀንበር መጀመሪያ በጣም ሙቭ ሲያደርግ የነበረው ጀንበር 3.8 ደርሷል በነገራችን ላይ እንዳያችሁት ማለት ነው። ይህንን ይመስላል ማለት ነው። በዚህ ፍጥነት ነው የተጓዘው። እንዳጠቃላይ ሁሉንም ስትደምሯቸው እነዚህ ከ40 በላይ ናቸው ማለት ከ40 ሚሊዮን በላይ 18ቱን ስትደምሯቸው ከ40 ሚሊዮን በላይ ናቸው ማለት ነው። ወዳችሁ ቤተሰቦች እጅግ የሚገርም ቁጥር ነው ማለት ነው። ገና ሙቭ ያደርጋል ብዬ ነው ማስበው። እንግዲህ እንዳያችሁትና ከዚህ ከቴዲ አፍሮ አልበም ላይ የታዘብኩት ነገር ምንድነው?
ቴዲ አፍሮ የዘፈነው በአማርኛ ነው፣ በኢትዮጵያውያን ቋንቋ ነው የዘፈነው። እየተወዳደረ ያለው እንግዲህ አሜሪካ ካሉ ምን ካሉ ልክ እንደሱ ዘፈናቸውን ከለቀቁ በእንግሊዘኛ ከዘፈኑ ወይ በአረበኛ ከዘፈኑት ወይ በስፓኒሽ በኢንተርናሽናል በጣም ብዙ ቋንቋውን ተናጋሪዎች የሚሰሙ ባሉበት ጋር ነው የተወዳደረው። ስለዚህ በኢትዮጵያውያኖች ብቻ በዓለም ላይ በተበተኑ በኢትዮጵያውያኖች ብቻ ታይቶ ተደምጦ በዚህም ያክል ተወዳዳሪ ሆነ ማለት የኢትዮጵያ ሕዝብ ምን ያክል እጅግ በጣም ብዙ በዓለም ላይ የተበተነ እጅግ በጣም ብዙ ሕዝብ እንደሆነ የሚያሳይ ነው። ከዚህ በተጨማሪ ደግሞ ምንድነው የሚያሳየው? ኢትዮጵያውያኖች እጅግ በጣም የነቁ ሶሻል ሚዲያ ኢንተርኔት ተጠቃሚ መሆኑ የነቃው ማህበረሰብ ከተሜው ልክ እንደ ሕዝቡ ብዛት ሁሉ አብሮ እንዳደገ ነው የሚያሳየው። መወዳችሁ ቤተሰቦች፣ ከዛ በተጨማሪ እንደ ግለሰብ ቴዲ አፍሮ በጣም ትልቁ ኢትዮጵያዊ ዘፋኝ ትልቁ ተጽዕኖ ፈጣሪ ተወዳጁ አርቲስት እንደሆነ የሚያሳይና የሚያረጋግጥ ደጋግሞ የሚያረጋግጥ መሆኑን የተረዳሁት ማለት ነው። የምወዳችሁ ቤተሰቦቼ እናንተም ከተባሉት ነገር ካለው ነባራዊ ሁኔታ ታዘባችሁትና የተረዳችሁትን ነገር እንደተለመደው ኮሜንት ሴክሽን ላይ በጨዋነት አስቀምጡልኝ። የምወዳችሁ ቤተሰቦቼ በሌሎች ጉዳዮች እመለሳለሁ። ሰላማችሁ ይብዛልኝ።